ሰላም ጤና ይስጥልን ውድ የሄሎ አዲስ ቤተሰቦቻችን፣ እንዲሁም ከባለቤቱ ጋር በምን አይነት መልኩ ተገናኙ? የታዩት? እንግዲህ ከባለቤቴ ጋር የተገናኘሁት ልደት ላይ። ልጆቼ 6 ልጆች አሉኝ። አሁን እኔ ጋር ያሉት 4 ናቸው። 2ቱ የት እንዳሉ አላውቅም። ጫማ እየጠረጉ ነበረ። ድንገት ሲያስቡት መስቀሉ ከኪሶት ወደቀ። ሻሽን ጥያለሁ፣ ጋቤን ጥያለሁ፣ ሌላ የክብር ልብሶችን የክህነት ልብሶችን አስቀምጫለሁ። መስቀል ግን አላስቀምጥም። ሸክም ሲሰሩ ካህን መሆኑትን ቤተክርስቲያን አገልጋይ መሆኑትን ምንም በቃ የሚያሳይ ነገር አያደርጉም። በቃ መስቀሉን ደብቀው ለመኖር ብለው ነው። አዎ፣ እና ጎልፍ ነው፣ በጣም ጎልፏል። እኔን እስከዚህ ውጦኛል። አሁን አንዲት እንጨት አመለጠች። ላነሳ ጉንብስ ስል መስቀሏ ድብ ብላ ወንዝ ውስጥ ወደቀች። እኔ ድራማ የምሰራበት ሰዓት አይደለም። ድራማም ለመስራትም አላማውም የለኝም፣ ሙያዬም አይደለም። ወደ ሊስትሮ፣ ወደ ቀን ስራ፣ አንዳንድ ወደ ጉልበት ስራዎች ተሰማርቻለሁ። ጤና ይስጥልን ውድ የሄሎ አዲስ ቤተሰቦቻችን፣ ዛሬ እንደተለመደው በአዲስ እንግዳ ከአዲስ ታሪክ ጋር ወደ እናንተ መጥቻለሁ። ባለታሪካችን ጋር የሚኖረን ቆይታ እንድትከታተሉ ጋብዛለሁ። እንኳን ደህና መጡ። እንኳን ቆያችሁ። በመጀመሪያ እንግዳችን ሆነው ወደ ሄሎ አዲስ ስለመጡ እናመሰግናለን። በቅድሚያ ስሞትን፣ የተወለዱበትን አካባቢ እንዲሁም ደግሞ የልጅነት ጊዜዎትን እስቲ ቢያጫውቱ። እሺ፣ ስሜ ቀሲስ ይይስ አያሌው እባላለሁ። የተወለድኩት በራያ ቆቦ 017 የገጠር ቀበሌ ውስጥ ነው። ከዛ ነው ተወልጄ ያደግኩት። እስቲ የልጅነት ጊዜው ምን ይመስል ነበረ? ያው የትምህርት ቤት ጊዜ አለ እንደማንኛውም ልጅ። ያው ከቤተሰብ ጋር የነበሩት ስንተኛ ልጅ ነበሩ? እንግዲህ ስንተኛ ልጅ? ወደ 4ኛ ልጅ መሰለኝ፣ እርግጠኛ አይደለሁም። ትምህርት ቤት አለማዊ ትምህርት አለ፣ መንፈሳዊ ትምህርት አለ። እስቲ አስታውሱ። ትምህርት በቅድሚያ የተማርኩት የቆሎ ትምህርት ነው። የቆሎ ትምህርት በዛው አካባቢ መርጌታ ገብረ ኢየሱስ የሚባሉ ከሳቸው ያው በስመ አብ ብዬ ወይም ደግሞ አውግዳ ብዬ ጀምሬ ዘር የሚባል አለ፣ ውዳሴ ማርያም እስከ መልካ ኢየሱስ፣ እነሱን ከሳቸው ነው የተማርኩት። እዛው አካባቢ ደብሩ ምንድን ነው የሚባለው? እኔ የተወለድኩበት ቦታ ማርያም ነች። የተማርኩበት ቦታ ደብረ ምሕረት ቅዱስ ሚካኤል ይባላል፣ አስሜላ ሚካኤል። በጣም ጥሩ። እዛስ እየተማሩ እስቲ የትምህርት ጊዜው ምን ያህል ነበረ? ፈጣን ነበር? አንዳንድ ተማሪዎች ያው ቶሎ ውዳሴ ማርያምንም በቃላቸው ይዘው ዜማውንም ቶሎ የመረዳት ነገር አለ። እርሶስ እንዴት ነበሩ? አብዛኛው እንኳን ያው ከያዝኩ አለቅም እንጂ ለመሸምደድ እንኳን ትንሽ ይከብደኝ ነበር፣ ይቸገር ነበር ለመሸምደድ። ግን ከያዝኩ አላጠፋም። ዘር እንደዘለኩኝ፣ ዘር ማለት ያው ነግሬሃለሁ፣ ውዳሴ ማርያም እስከ መልካ ኢየሱስ የሚባል ነው። እሱን እንደዘለኩ ወደ ወልዲያ ገብርኤል የንታ ክነፈረብ የሚባሉ አሁንም በዛው ወልዲያ ዙሪያ ነው ያሉት። ወደ ከተማው ገጠር ነው ገብርኤል። አሁን ወደ መድኃኔዓለም ወርደዋል እሳቸው እና ገጠር እሳቸው በነበሩበት ሰዓት ወደ እሳቸው ሄጄ ሰላም ለኪ ብዬ እንደገና ዜማ ጀምሬያለሁ። ዜማ ጀምሬ ዳዊት እዛ ዘልቄ ነበረ። እዚህ ከልሼ ጾመ ድጓ ጀምሬ፣ ጾመ ድጓ የሚባል አለ፣ ጾም ምዕራፍ የሚባል አለ። እሱን ያው እንዳቅሜ ሞካክሬ ወደ ቅኔ ቤት ነው የገባሁት። እስቲ ወደኋላ እንመለስና በቤተሰብ ውስጥ ያው እንግዲህ 4ኛ ልጅ ነኝ ብለውኛል። እስቲ ከቤተሰብ ጋር ደግሞ ወደ ቆሎ ትምህርት ቤት ሲገባ ከቤተሰብ ተነጥሎ ነው የሚደረገው እና እስቲ ያኔ የነበረውን ነገር ከቤተሰብ ሲነጠሉ የነበረውን ስሜት፣ የቤተሰብ ፍቅር፣ ናፍቆት አለ። እነዚህ አይነት ነገሮች እስቲ አብረው አያይዘው ነገሩ። ትንሽ ራቅ የሚለው ወልዲያ ሳለው ነው ትንሽ ይከብደኝ የነበረው። አንዳንዴ ያው ከቤተሰብ ተለይቶ መውጣት ትንሽ ይከብድ ነበርና ትንሽ ያስለቅሰኛል። አለቅሳለሁ። አለቅስና መልሼ እንደገና ደግሞ ጓደኞቼ እንዳይበልጡኝ ጥለን እንዳይሄዱ ለማለት መልሼ ራሴን አበረታታለሁ እንጂ ያው ቤተሰብ እናት ትናፍቃለች። ለበዓል ሄዱ ነበረ? አዎ፣ ለበዓል እሄዳለሁ። 3 ወር 4 ወር ቆይቼም እንዲሁ እሄዳለሁ፣ እመላለሳለሁ። ኦኬ፣ መልካም። ከዛ በኋላ ያው ድቁናውን ውዳሴ ማርያም፣ መልካ ማርያምን፣ መልካ ኢየሱስን አጥንተው ተምረው ድቁና ማን ሰጡት? ድቁና ወልዲያ ገብርኤል ዜማ ተምሬ እነኚህ የቃል ትምህርት የሚባላሉ እነሱን ጾመ ድጓ የተወሰነ ከሞካከልኩ በኋላ ወደ ቅኔ ቤት ነው የገባሁት። ቅኔ የተማርኩት የኔታ አክሊሉ የሚባሉ አጤ ርሻ ተክለ ሃይማኖት ነበሩ። ከሳቸው ስላሴ እንደደረስኩ ወደ ጎንደር ጋይንት ነፋስ መውጫ የኔታ ዘራ ዳዊት የሚባሉ አሉ። ወደ እሳቸው ነው የሄድኩት። ከእሳቸው ከተቀኘው በኋላ ነው ቅኔ ለመቀኘት ሲፈለግ ሚስጥር ስላለው መጀመሪያ ክህነት ተቀብሎ ሚስጥር አይቶ ነው ቅኔ የሚቀኘው። በዚህ መልኩ ክህነት ማምጣት እንዳለብኝ፣ ሚስጥር ማየት እንዳለብኝ፣ ሚስጥር መለኮት ማየት እንዳለብኝ ነገሩኝ። ተመልሼ ሄጄ ብፁዕ አቡነ ቄርሎስ እሳቸው ጋር ሄጄ ከእሳቸው የድቁና ማዕረጌን የተቀበልኩት።
በጣም ደስ ይላል። ድቁና ከተቀበሉ በኋላ ወደ አዲስ አበባ መጡ ወይስ እዛው አገለገሉ? የትዳር ህይወት ውስጥ ምን ይመስል ነበር? እዛው ነው ያገቡት? ድቁና ከተቀበልኩ በኋላ ተመልሼ ወደ ቅኔ ቤት ነው የገባሁት። ከነፋስ መውጫ ቅኔ ተቀኝቼ ወዲያው እዛው ነፋስ መውጫ ደብረ መድኃኒት የሚባል አለ። የኔታ ይምሮ የልጓ መምህር ናቸው። እንጂን ድሮ የተማርኳቸውን ጾመ ድጓና የቃል ትምህርት የሚባሉ አሉ። ጾም ምዕራፍ እነሱን ክለሳ ገባሁ። እነሱን ከላልሼ ወደ ጎንደር ነው መሀል ጎንደር የገባሁት አዘዞ አቋቋም ለመማር። ይህን ያህል ጊዜ እንግዲህ ያው መስዋዕትነት ይከፈላል ማለት ነው። ምን ያህል ዓመት ማለት ነው? ቅኔ ወደ 5 ዓመት ጨርሶብኛል። ቅኔ 5 ዓመት ዘር ለመጨረስ የውዳሴ ማርያም ዳዊት ምናምን ወደ 2 ዓመት ጨርሶብኛል። 2 ዓመት ጨርሷል። አቋቋም ብዙ አልገፋውም። ድጓ ጾመ ድጓ ይችን ለመማር ወደ 3 ዓመት ጨርሶብኛል። እንግዲህ ወደ 10 ዓመት አካባቢ ህይወቱ ይንገሩኝ። እንደውም ከባለቤቱ ጋር በምን አይነት መልኩ ተገናኙ? የታዩት የነበረው? እንግዲህ ከባለቤቴ ጋር የተገናኘሁት ልደት ላይ ነው። አዎ የጓደኛ ልደት ላይ ነው። እዚህ አዲስ አበባ ነው። ከትምህርት ቤት መጥቼ ወደ አዲስ አበባ ስራ ለመቀጠር መጥቼ በዚሁ አካባቢ የተገኘ ነው። ልደት ላይ ነው። ልደት ላይ አየኋት። በዛ መልኩ ነው እንግዲህ መሰረቱን የጀመርነው። እስቲ በትዳር ህይወቱ ስንት ልጆችን አፈሩ? ልጆቼ 6 ልጆች አሉኝ። አሁን እኔ ጋር ያሉት 4 ናቸው። ሁለቱ በዚህ በአሁን በ2016 ላይ በተፈጠረው ችግር 2017 ትምህርት አልተመዘገቡ 11ኛ እና 12ኛ ክፍል ናቸው። እስቲ ስማቸውንና ምናልባት እድሜያቸውን። አንደኛው ትልቋ ሴት ነች። እሷ ደስታ ትባላለች። እሷ 18 ወደ 19 ነች። ይሄኛው ሁለተኛው ግን ወደ 14 ወደ 15 ዓመት ነው። ትልቁ 18 እያለ ትንሿ ስንት ናት? 15 እንደዚህ ቢሆን። ስለዚህ አሁን መጀመሪያ ያሉት ሁለቱ ናቸው የወጡት ማለት ነው። እነሱ ናቸው የጠፉት። የሉም፣ የት እንዳሉም አያውቁም። የት እንዳሉም አላውቅም። ሌሎቹ ልጆች አንደኛዋ የ12 ዓመት ልጅ ነች። ሁለተኛው ደግሞ ወንድ ነው፣ የ9 ዓመት ነው። ሶስተኛ እና አራተኛዋ ደግሞ አሁን ካሉት ማለት ነው የመጨረሻዋ 3 ወደ 4 ዓመት። እስቲ እንመለስና እንዴት ነበር ህይወታችሁ ከትዳር በኋላ? መቼም 18 ዓመት ልጅ ማለት ብዙ ዓመት በትዳር ቆይተዋል፣ ብዙ ዋጋ ከፍለዋል እና የበፊት ህይወታችሁ ምን ይመስል ነበረ? ራያ ቆቦም እያላችሁ እዛ ራያ ቆቦ 03 ቀጨራ ትምህርት ቤት አካባቢ ነበር የምንኖረው። ፎቶ ሰራ ነበር። ፎቶ ቤት ነበረኝ። የፎቶ ባለሙያ ነኝ። ቪዲዮም ኤዲቲንጉን አልችልም እንጂ እቀርጻለሁ። ግን ያው በዚህ በሰሜኑ ጦርነት በተፈጠረው ግጭት በ2013 ነው ወደ አዲስ አበባ የመጣ ነው እና ቤት ነበረን። ጥሩ ህይወት ነበረ። እዛ በምንኖርበት ሰዓት ፎቶ ቤት ሰራ ነበር። ጥሩ ስራ ነበር። አገልግሎት ውስጥ እንዴት ነበር? አበያ ይዞ ነበረ። እዛ ክፍለ ሀገር በነፃ ነው የማገለግለው። በውጭ ሌላውን ስራ የንግዱን ዓለም እያካሄድኩ በነፃ ነበር የማገለግለው። በቤተክርስቲያን አላገለግልም ማለት በቅጥር አላገለግልም። በነፃ ነው የማገለግለው። ሰዓት አትቆማለሁ። ቅዳሴም ሲያስፈልግ በቅዳሴ ሰዓት ቅዳሴ ቀድሳለሁ እንጂ በቅጥር አልነበርኩም እዛ። ከዛ በኋላ ወደ አዲስ አበባ መጡ። አዲስ አበባ ህይወት እና የክፍለ ሀገር ህይወት ምን ይመስል ነበር? እንግዲህ አዲስ አበባ ከመጣሁ በኋላ ያው የአዲስ አበባ ትንሽ እንግዲህ ከበድ ይላል። የኛ እዛ ቤት አለን፣ ቤት ነበረን፣ በራሳችን ቤት ነው የምንኖረው። እዚህ ጋር ግን ተከራይተን ነው። የኪራይ ዓለምና የራስ ቤት የሚባለው ነገር ይከብዳል። ኑሮም በጣም የዛና የዚህ የሰማይና የመሬት ያክል ይራራቃል። እዚህ በጣም አስቸጋሪ ነው። ግን እንደመጡ ወደ ቅጥር አልገቡም? እንደመጣሁኝ ያው ያለውን መረጃን አያያዝኩኝ፣ አዲስ አበባ ሀገረ ስብከት አቀረብኩኝ። አዲስ አበባ ሀገረ ስብከት ቅጥር ሰጠኝ። ተቀጥሬ እያገለገልኩኝ በአገልግሎት ላይ ነበር። እያገለገሉ ነበር። ጡስ በኋላ የሚተዳደሩት በቤተክርስቲያን ነበር ማለት ነው? አዎ ያው በቤተክርስቲያን ሌላ ስራ አልሰራም። እዚህ ከመጣሁ በቤተክርስቲያን ደሞዝ ነው የምተዳድረው። ልጆችም ያው የመንግስት ትምህርት ቤት ነው የሚማሩት፣ የግል እንኳን ባይማሩ እዛ ራያ ቆቦ እያሉ ይማሩ ነበር በደንብ? አዎ ይማሩ ነበር። የመንግስት ትምህርት ቤት ነው፣ የግል አብዛኛው የለም። እዛም የግል ነው የመንግስት ነው የሚማሩት። ስለዚህ እዛ ይማሩ ነበር። እዚህም ያው የመንግስት ነው የሚማሩት። የማስተዳደራቸው በጠቅሉ በቤተክርስቲያን ደሞዝ ነው። አሁን ልጆቹ 2 ልጆች የሉም ብለውኛል። እስካሁን ድረስ አልተፈለገ። ምን ያህል ጊዜ ሆነው ከጠፉስ? የጠፉት መስከረም ቅዱስ ዮሐንስን ዘመን መለወጫ እንደዋል በ3ኛው ቀን ነው አለመመዝገባቸውና አለመመራቸውን ሲያውቁት የጠፉት። ለምን ማስተማር አልቻሉም ነበረ? ማስተማር ያልቻልኩበት እንግዲህ ያው ባለውበት በደብር ጉዳዩን ከዚህ በፊት በሚዲያ ወጥቼ ዘርዝሬዋለሁ። አሁን መዘርዘሩ አስፈላጊ ባይሆንም ከስራ ታግጃለሁ። በተፈጠረው ችግር ከደሞዝ ስለሌለኝ ማስተማር አልቻልኩም፣ ማስመዝገብ አልቻልኩም። በዚህ ምክንያት መመዝገብ ስላልቻሉ አልተመዘገቡም፣ መማር አልቻሉም ሲሉ
ወጥተው ጠፍተዋል። ስማቸው ማን ነው? ደስታና አማረ ደስታና አማረ ይባላሉ። ስክሪን ላይ በምታየው ስልክ እየደወላችሁ መጠቆም ስላላችሁ እንግዲህ አባታችን ልጆቼ ይፈልጋቸዋለሁ ኑልኝ እያሉ ነው የሚገኙት። እስቲ ያሉን ደግሞ ምናልባት እንግዲህ እኔ አሁን ዶዶ ልጆቹ ወጥተዋል፣ እግዚአብሔር ይጠብቃቸው። በተለይም ደግሞ እኔ አሁንማ የምፈልገው ሰው በጸሎት እንዲያግዘኝና ልጆቼ እንዲመለሱ። ከዚህም በተጨማሪ ባለቤቴ ልጆች ወጥተው ከጠፉ አልቀመጥም ብላ ወጥታ ሄዳለች። እሷም ደጋኝ ወጥታ ሄዳለች። ተመለሺ ነይ፣ ያሉትን ልጆች እናሳድግ አብረን፣ የጠፉትን እግዚአብሔር ይጠብቃቸው፣ ያሉትን ግን አብረን ብናሳድግ የተሻለ ነው። አሁን ሁለት ፈተና እያየ ነው። በአንድ በኩል ልጆች የሉም፣ ድጋሚ ባለቤቱ ደግሞ ሄደች፣ ድጋሚ ደግሞ አሁን እዚህ ጋር ከስራ ተባረዋል። እልሶ ደግሞ ልጆች ነው 4 ልጆች ደግሞ ኃላፊነት እርሶ ላይ ሆኗል። 4 ልጅ ማሳደግ አይደለም ለራስ ራሱ በአሁኑ ሰዓት ላይ ከባድ ነው እና እንዴት ነው እያደረጉ ያሉት? በምንድን እያስተዳደሯቸው ያሉት ልጆቹ? አሁን እንግዲህ ልጆቼን የማስተዳድረው ጠዋት ተነስቼ ትምህርት ቤት አደርሳቸዋለሁ። ትምህርት ቤት አድርሼ ሸቅል ወዳለበት ነው የምንቀሳቀሰው። ሸቅል ማለት ሸክምም ሆነ የቀን ስራም ሆነ ሊስትሮም እየሰራው ነው። እነሱን ነው እየሰራ ያሉት። 9 ሰዓት ወይም 10 ሰዓት እስከማወጣቸው ድረስ እነሱን ይሰራው ላሉ። ከዛ ሰዓቱ ሲደርስ እነሱን ይጃወጣሉ። በጣም ነው የሚገርመው። በዚህ ደረጃ ወርደው ለመኖር ዋጋ መክፈል ማለት በጣም 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 ትልቅነቱን ነው የሚያሳየው። ምግቡስ ማን ነው የሚያበስለው? ልብሱስ? ልጆቹ አሁን ምናልባት 15 ዓመት ስለሆኑ ያግዞታል ወይስ ይህ ጫና ማን ነው የሚሸፍነው? ትልቋ 12 ዓመት ነች። ያው ሽሮ ምናምን ታበሳስላለች። ልብስ ራሴ ነው የሚመጣው። ከከበደኝም ደግሞ በቁጥር የሚያጥባሉ። እኔ የማይመቸኝ ሲሆን ላጣቢ ይሰጣሉ። እንደዛ ነው የማደርገው። እንጀራ በጋጋሪ ያስጋግራሉ። እንዴት ግን ልቦት ሽሮ ተቀበለው? እንግዲህ ቤተክርስቲያን አገልጋይ ኖት፣ ለዛውም ካህን ኖት። እንደውም ያው ይህን ሚዲያ ወደዚህ ስናመጣቸው አጋጣሚ ዩቲዩብ ላይ አንድ የተቀረጸ ቪዲዮ አይተን ነው ወደዚህ ፕሮዲሰሩ የሚያመጣቸው። አጋጣሚ የጫማ እየጠረጉ ነበረ። ድንገት ሲያስቡት መስቀሉ ከኪሶት ወደቀ። ብዙ ሰዎች እንደውም ይሄ ነገር ድራማ ነው እንዴት መስቀል እየጣላችሁ ድራማ ሰራላችሁ የሚልም ነገር ሲወራ ነበር እና እስቲ በዚህ ጉዳይ ምላሽ ቢሰጡ። እሺ ሂዶ እንግዲህ እየተቸገረ እርጉዝ ያገባል ነው። እኔ ወደ ሸክም የገባሁት፣ ወደ ቀን ስራ የገባሁት፣ ወደ ጉልበት ስራ ወደ ሊስትሮ የገባሁት ተቸግሬ ነው። ስራውን ደግሞ ይህን ስል ንቀውም አይደለም። ስራው የተከበረ ስራ ነው። ብዙ ወንድሞቻችን የሚተዳደሩበት ነው። ከዚህም በፊት ተናግሬዋለሁ እና በነገራችን ላይ እኔ ሲቀረጽ በጀርባዬ ነው የቀረጹኝ። አላየሁም። ቀራጩ አስቦ ይምጣበት ድንገት ይሁን ለምን መልኩ በምን መልኩ እንደቀረጸው እኔ አላውቅም። እኔ ስራዬን ነው እየሰራ ያለሁት። በኋላ ነው ያየሁት። በኋላ ሳየው ግን አስቆምልኝ ያልኩት አስቆመ። ተነስቼም ስሄድ እንደገና ጀርባዬ ነው የቀረጸኝ። ስመለስ ተው እኔ መቀረጽ አልፈልግም፣ ወደ ሚዲያ መሄድ ብፈልግ እሄዳለሁ። አሁን ለጊዜው ግን ወደ ሚዲያ መውጣት አልፈልግም። ልጆች አሉኝ፣ ልጆችን ላሳድግ እና ተወይ ብየዋለሁ። እና በጊዜው ልጁን እንደ እውነታ ከሆነ አላውቀውም። እሱ ግን በሚዲያ ሊያውቀኝ ይችላል። የተፈጠረው ነገር ድንገት ነው። መስቀል ወደቀ ድራማ ነው ምናምን ለሚለው ጉዳይ አዎ መስቀሉ ወድቋል። የጉልበት ስራ ስሰራ እንደውም 2 መስቀል ተሰብሮብኛል። 2 መስቀል እንዴት ተሰበረ? ሸክም ሳወርድ ስሰቅል እዚህ ጋር ደረቴ ላይ ስለማደርገው አይችልም። ይሄ የእንትን የእንጨት የምናምን የማይካው ስለሆነ አይችልም። የብረት ካልሆነ አይችልም እና 2 መስቀል ተሰብሮብኛል። ሸክም ሲሰሩ ማለት ነው። የጉልበት ስራ ስሰራ ተሰብሮ። እንደውም በዚህ አጋጣሚ ሸክም ሲሰሩ ካህን መሆኑትን የቤተክርስቲያን አገልጋይ መሆኑትን ምንም በቃ የሚያሳይ ነገር አያደርጉም። በቃ መስቀሏንም ደብቀው ለመኖር ብለው ነው። ሻሼን ፈትቻለሁ፣ ጋቤን ጥያለሁ። ሻሽ ጠምጥሞ ወይም ደግሞ ጋቢ ለብሶ መቼም ማንም አያሰራም። ያ ስለሆነ ሻሼን ጥያለሁ፣ ጋቤን ጥያለሁ። ሌላ የክብር ልብሶችን የክህነት ልብሶችን አስቀምጫለሁ። መስቀል ግን አላስቀምጥም። ምክንያቱም ለምን መስቀል ይቀመጣል? ሌላውን ካስቀመጥ መስቀል በኪሴ ነው። ምናልባት ሊሰበር ይችላል። ይሰበር ሌላ ነው ገዛው እንጂ መስቀል ጥያ አልወጣም። ምናልባት መስቀሌን ሲያዩ ካን ነው እንዴ ይላሉ። እንደው ይደነግጣሉ። ብዙ ሰው ይደነግጣል። እንደገና ደግሞ እጥፍ አድርገው የሚሰጡኝ አሉ። ከተባባልን ውጭ ሸክም ስሰራ ቀይ ቀን ስራ ስሰራ እዛ መስቀል አንዳንድ ነገር ሲወርቅ እያዩ ወይም ደግሞ ዝም ብሎ እንዲህ ሲል ያዩ ሰዎች ከስራውን አስቆመው ራሱ የ3 ቀን የ4 ቀን የሚሰጡኝ አሉ። እቤት ሁሉ መጥተው ልጆችን ሁሉ ያዩ ሰዎች አሉ። ታሪኩን ስነግራቸው እና 2 መስቀል ተሰብሮብኛል። ሌላው በተጨማሪ እዚች ላይ ላነሳት የምፈልገው እማረሳት ነገር አለች። በእኛ በምንኖርበት በታች በኩል ወደታች ወንዝ ነው፣ ቀበና ይባላል። እና እሱ ቀበና ወንዝ ላይ እንጨት ይዞ ይመጣል። ከላይ እንጨት ይዞ ይመጣል። ያንን እንጨት ለማውጣት እንሄዳለን። አውጥተን የምንጠቀምበት ነው። መግዛት ስለማንችል እኔ ብቻ አይደለሁም፣ በዛ አካባቢ የሚኖር ሰው ድሃው ህብረተሰብ አይገዛም። እዛ እየሄደ ነው የሚያወጣው።
እና እዛ እያወጣሁኝ የምጠቀመው እጠቀማለሁ። የምሸጠውን የሚገዛኝ ካለ እሸጣለሁ። ገዥ ካለ እሸጣለሁ። ገዥ ከሌለ ደግሞ ራሴ እጠቀማለሁ። እዛ ነው በተለይ እንደው ለምጠቀመው እዛ ነው የማወጣው። እና አንሳፎ ሲያመጣው በእንጨት እንዲህ ወደ እኔ እጠርጋለሁ፣ ወደ እኔ እንዲመጣ እና ወርፍ ነው፣ በጣም ወርፏል። እኔን እስከዚህ ውጦኛል። አሁን አንዲት እንጨት አመለጠች። ላነሳ ጉንብስ ስል መስቀሏ ድብ ብላ ወንዝ ውስጥ ወደቀች። በዚህ አጋጣሚ ብዙ ነገር ይፈጠራል። መስቀል ይወድቃል። ድራማ ነው የሚሉ ሰዎች ድራማ ነው ማንም ይሆን እኔ እገሌ ማለትም አስፈላጊ አይደለም። ድራማ ነው ብላችሁ በኮሜንትም ቪዲዮ የሚሰራችሁ ሰዎች አይቻለሁ። እኔ ድራማ የምሰራበት ሰዓቴ አይደለም። ድራማም ለመስራትም አላማውም የለኝም፣ ሙያዬም አይደለም። ግን የሰው ልጅ ሲሰራ ብዙ ገጠመኛል አይደለም። መስቀል መውደቅ፣ አካል መሰበር፣ ጉልበት መሰበር፣ እጅ መሰበር፣ መሞት ሁሉ አለ። የማይተካ ህይወት ማጣት ሁሉ አለና ይህን ብትገነዘቡ መልካም ነው ብዬ ነው የማስበው። ድራማ አይደለም፣ ፈጽሞ ድራማ አይደለም። የጉልበት ስራ እየሰራው ነው። የጉልበት ስራ ስሰራ ነገሩ ተፈጥሯል። እንዳልኳችሁ ካሜራ የሚቀርጸው አካል እራሱ ሊናገር ይችላል፣ ይጠየቅ። በእኔ ግን ድራማ የሚባል ነገር የለም። ድራማ አይደለም። ትክክለኛ ስራ ነው ነገሩ የተፈጠረው። ከኪሳችሁ ዕቃ አይወድቅባችሁም? አይወድቅም አይደለ? ከኪሳችን ያለቀ የጉልበት ስራ ስንሰራ ሲያጽዳትም ይሁን ምንም ሲሆን ይወድቃል። ስለዚህ እንደዛ ነው እየተፈጠረውና እንደዛ ሁላችንም ላይ ይፈጠራል። ሌላው በዚህ አስታቀቂ መናገር የምፈልገው በዚሁ በድራማ ዙሪያ ማለት ነው ንስሐ ግባ የሚል ሁሉ ጥያቄ ኮሜንት መጥቶብኛል። ቪዲዮም ላይ ራሱ ኮሜንትም ጽፈውልኛል፣ ቪዲዮም ላይ ተናግረዋል። ለመሆኑ ንስሐ የሚያስገባው የወደቀ ዕቃ ከኪሴ የወደቀ ዕቃ አንስቼ ወደ ኪሴ ነው ያደረኩት፣ አልተረገጠም። ተረግጦ ወይም ሌላ ነገር ስሰራ ቢሆን ንስሐ ያስገባል። እንዴት አይነት ንስሐ ነው የሚያስገባው? ንስሐውስ ምን ያክል ነው? ቀኑ ነው? ለምን ቀን ነው? ለምን ጊዜ ነው? ስንት ሱባኤ ንስሐ ያስገባል? እስቲ ይህን ብታብራሩልኝ ደስ ይለኛል። ዕቃው ወድቋል፣ ይሄ ገጠመኝ ነው፣ ይወድቃል፣ ይነሳል። የተከበረ ዕቃ ነው፣ አዋቃለሁ፣ አክብሬው ወድጄው ክብሬና ፍቅሬ ስለሆነ ነው ያዝኩት። ስለዚህ ንስሐ ግባ የምትሉ ሰዎች አላቸው። ይህ ተገቢ አይደለም። ካህን መናገር ካህን ንስሐ ግባ ማለት ራሱ ይሄ ንስሐ ያስገባል። ሐዋርያው ቅዱስ ያዕቆብ የተናገረው አንድ ቃል አለ። ምዕራፍ 5 ከቁጥር 12 ላይ እውነቷን እውነት ነው የምንለው፣ ውሸቱን ደግሞ ውሸት ነው የምንለው። ከዚህ ውጭ አይፈቀድልንም። መማል ይቻል ነበረ፣ ድራማ አይደለም። መድኃኒዓለም ክርስቶስ ማለት ይቻል ነበር፣ ግን አያስፈልግም። ምክንያቱም እውነቱን እውነት ውሸቱን ውሸት አድርገን ማስቀመጥ ስላለብን እንደ ሃይማኖት አባትም በዚህ መልኩ ማስተማርና ማስረዳት እንፈልገው እንጂ ድራማ አይደለም። በእኔ አባባል ማንኛውም ሰው ቪዲዮ መስራት ይችላል። ድራማ ነው ብሎ ይስራ፣ መብት ነው። መርጦ ማዳመጥ የሚችል ህዝብ ነው ግን ያለ ነው። የኢትዮጵያ ህዝብ መርጦ አይቶ ገምግሞ ነው የሚያዳምጠው እና የሚያየው አይደለ እንዴ? ማንም ተነስቶ ድራማ ነው ስላለ ድራማ ነው ብሎ ሊወስን አይችልም። ስለዚህ ብትታቀቡና እናንተ ራሳችሁ ብታስተውሉ ከአንገታችሁ ያለውን ማተብ ክርስቶስ ብላችሁ የምትጠሩትን አምላክ ብታስቡ የተሻለ ነው ባይ ነኝ። ስለዚህ ገጠመኝ ተፈጥሯል። ጉዳዩ ይሄ ነው። እስቲ ከዚህ በፊት ያው የተለያየ ሚዲያ ላይም ቀርበው ነበርና የተወሰኑ ሰዎች አግዘውት እንደነበረ ሰምቻለሁ። እስቲ ስለሱ ነገር ይንገሩ። እሺ፣ አመሰግናለሁ። እንደውም ጥሩ ጥያቄ ነው፣ በውስጤ ነበርና ጥሩ ጥያቄ ነው የጠየቀኝ። በመጀመሪያ እኔ በነጋሽ ሚዲያ ነው የወጣሁትና ነጋሽን ሳላመሰግን አላልፍም። የታገድኩት ሚያዝያ 17 2016 ዓ.ም ነው። የሚያዝያ ደሞዝ ግን ተከፍሎኛል። ከግንቦት 1 ጀምሮ ግን ደሞዝ አልተከፈለኝም 2016። ከሰኔ 1 ጀምሮ ግን እስካሁኗ ሰዓት ባለው ደሞዝ አልተከፈለኝም፣ ደሞዝ የለም። በነጋሽ ሚዲያ በኩል እስከ የካቲት 30 ድረስ 2017 ዓ.ም የቤት ኪራይም ተሸፍኖልኛል። አንዳንድ አባቶች እንዲሁ የሚገባውን ነገር አድርገውልኛል። ነገር ግን እዚህ ጋር ወዳው እኔ ህዳር ነው ወደ ሊስትሮ ወደ ቀን ስራ ወደ ምን የገባሁት። ሰው አልረዳኝም አይደለም፣ ረድቶኛል። ግን ቤት ትዳር ቀዳዳዋ ብዙ ነው። የቤት ኪራይ ሰው ቢሸፍንልኝ እኔ ደግሞ የጫማ የደብተር የልብስ የአንዳንድ ነገር ይሸፍናል በሚል ወደ ሊስትሮ ወደ ቀን ስራ አንዳንድ ወደ ጉልበት ስራዎች ተሰማርቻለሁ። በዚህ አንጻር እኛ ረድተ ነው ወደ እንዴት እንዲህ አይነት ስራ ይሰራል የሚል አስተሳሰብ ካለ እርዳታችሁን ተቀብያለሁ። አመሰግናለሁ። እግዚአብሔር ይስጥልኝ፣ ሰማያዊ ዋጋ ያደርግልኝ። ከልብ ነው የማመሰግነው። ግን ትርፉን ቀዳዳ ለመሸፈን ወደ ስራ ወጥቻለሁ። አሁንም እየሰራሁ ነው፣ ለወደፊትም እሰራለሁ።
አሁን ደግሞ ትላንትና እኔ ሳልፈቅድ ነው ይሄ ቪዲዮ የተለቀቀው። አልፈቀድኩም። ሲቀርጸኝም አላየሁም፣ በድብቅ ነው። ሲለቀውም እኔንም አላማከረኝም። ስለዚህ እዛች ላይ ስልኬን ከመጀመሪያው ቪዲዮ ላይ ስላገኘው የቀረጸኝ ሰውዬ ስልኬን ለጥፏል፣ አካውንቴንም ለጥፏል። ረድቶኛል። የበዓል ማዋያ አሁን የፋሲካ የበዓል ማዋያ የ3 ወር ቤት ኪራይ ተከፍሎልኛል። አመሰግናለሁ። አይዞህም ያሉኝ አለ። እግዚአብሔር አይዟችሁ ይባላችሁ፣ እግዚአብሔር ይስጥልኝ፣ የበረከት ያድርግልኝ እላለሁ። በጣም ጥሩ። ግን ምንድነው የተደረገው ነገር እንዳለ ሆኖ ህይወት ያው ቀዳዳዋ ብዙ ነው፣ ሊሞላ አልቻለም ነው የሚሉት እና እርዳታው በቂ አልነበረም። እኔ ግን ያው መስራት ያን ነገር ከበር ማድረግ እፈልጋለሁ ነው የሚሉት። አዎ እርዳታው በቂ ባለመሆኑ ህይወት ስለምትቀጥል እኔም ስራ እየሰራሁ ነው። እንዲሁ ያገኘሁትን ስራ እሰራለሁ። የተሻለ ነገር ሳገኝ ደግሞ ማቆም እችላለሁ። እኔ ግን አሁን በዚሁ አጋጣሚ መግለጽ የምፈልገው እኔ ወደ ቤተክርስቲያን ነው መመለስ የምፈልገው፣ ወደ አገልግሎቴ ነው። ከአገልግሎት ውጭ መኖር አልፈልግም። ማንኛውም እኔን መርዳት የሚፈልግ ሰው ወደ ቤተክርስቲያን እንድመለስ እርዱኝ። ይህም ብቻ ነው የምፈልገው። ስለዚህ ወደ ቤተክርስቲያን እስከምመለስ ግን ይህኛውን ስራ ልሰራ እሰራለሁ። ስራው አስነዋሪ አይደለም፣ አስከባሪ ነው። አባቶቻችን ቅዱስ ጳውሎስ በንጽህና ብቃት ማዕረጋት የሚባል አለ። የንጽህና ብቃት ማዕረጋት የሚባል አለ። 10 ማዕረጋት ነበረው። 10 ማዕረጋት ላይ ደርሷል። 10 ማዕረጋት ላይ ሲደርስ 3ቱን ሰማያት ወጥቶ አይቷል በመንፈስ ቅዱስ። ከዛ ተመልሶ ግን ድንኳን ይሰፋ ነበር፣ ሰሌን ይሰፋ ነበር፣ ለምግቡ የሚሆነውን ይሰራ ነበር። ከዛ ከሰራው ደግሞ አስራት በኩራቱን እያወጣ ነፍሱን ያስደስት ነበር። ስለዚህ ሌሎችም እንዲሁ እነ ቅዱስ ጴጥሮስም ይሰሩ ነበር። ቅዱስ ኤፍሬም ሶርያዊ ውዳሴ ማርያምን የደረሰው በጣም በብዙ ሺህ የሚቆጠር ድርሰት ነው የደረሰው። እሱም እንዲሁ 10 ማዕረጋት ላይ ደርሷል። ማዕረጋት ማለት የንጽህና ማረጋገጫ ማለት ነው በአማርኛ ወይም ደግሞ በአሁኑ ዘመን አነጋገር ማለት ነው። የንጽህና ማረጋገጫ ማለት ነው። ማዕረጋት አለ ሲሰጥ 1 2 ብሎ አለው ደረጃ 10 ማዕረጋት ደርሷል። አዎ 10 ማዕረጋት ደርሶ ሸክላ ይሰራ ነበር። ስራ አለመናቁም ነው። እኔ ስራ አልናቁም፣ ስራው ክቡር ነው። አሁንም ስራ እሰራለሁ። ግን መስራት የምፈልገው ወደ ቤተክርስቲያን ነው፣ አገልግሎት ነው። ህሊና የሚፈቅድልኝ እድሜም እያረጀ ስለሆነ ከእንግዲህ በኋላ የጉልበት ስራ መስራት ስለማልችል ሃይማኖቴም እንግዲህ ምዕመኖችን ቀድሶ ማቆም ስለሆነ ስራዬ ወደ አገልግሎት መመለስ ነው ደስ የሚለኝ። በጣም ጥሩ። እንግዲህ ይህንን ፕሮግራም የምትመለከቱ ተመልካቾቻችን ስለ እውነት እኔ አሁን ባዳመጥኩት ባየሁት ነገር በጣም ተገርሜያለሁ። እንግዲህ እኚህ አባት ካህን ናቸው፣ የቤተክርስቲያን አገልጋይ ናቸው። ክህነታቸው ቤተክርስቲያን ልጆችን ምዕመናንን ስጋው ደግሞ እየፈተቱ ማቀበል፣ ንስሐቸውን እየተቀበሉ ንስሐ መስጠት፣ ምዕመኑን ማገልገል ሆኖ ሳለ እሳቸው ግን ወደ አደባባይም ወደ ልመናም ወደ ምንም ሳይወጡ ስራንም ሳይንቁ ወርደው ታች የሰውን ጫማ እየጠረጉ ሸክምም እየተሸከሙ ቤተሰባቸውንም ራሳቸውን ለማስተዳደር እየሞከሩ ነው እና በጣም ትልቅ ክብር የሚገባቸው ትልቅ አባት ናቸው። ስለ እውነት እኔ በእርሶ ቦታ ብሆን የማላረገውን ቦታ በአገልግሎት የሚያውቁኝ ካህናት ምዕመናን እኮ መንገድ ላይ እኮ ሊያገኙ ይችላሉ ጫማ እየጠረኩ፣ እነሱስ ምን ይላሉ ብዬ የምሳቀቅበት አይነት ሁኔታ ውስጥ ነው የምገባው እና ያ ነገር ሁሉ ሳይዞት ልጆቹንም እርሶንም ለማስተዳደር ይህን ማድረጉ በጣም በጣም ያስደንቃልም ያስገርማልም። እኚህ አባት ከዚህ በኋላ ጫማ መጥረግ የለባቸው፣ ሸክም መሸከም የለባቸው፣ ወደ ቤተክርስቲያን አገልግሎት መመለስ አለባቸው። ይሄ ደግሞ የኛ የኦርቶዶክሳውያን ሁላችንም ኃላፊነት ነው። ኦርቶዶክሳውያን ብቻ ሳይሆን ማንኛውም ይህንን ሰው ይህንን ዩቲዩብ ቻናል የሚመለከት ሰው ይህን ነገር ኃላፊነት አለበት ብዬ ነው የማስበው እና በተቻላችሁ መጠን በአቅምም ስክሪን ላይ በሚጠቀም አካውንት እያገዛችሁ ከዛም በተጨማሪ ደግሞ ወደ ቤተክርስቲያን አገልግሎት የሚመለሱበትን ነገር ምናልባት በዚህ አጋጣሚ የአዲስ አበባ ሀገረ ስብከትም የደብር የሚያገኙበትን ነገር ታመቻችሁልን፣ እንዲሁም ምዕመናን ደግሞ የቤተክርስቲያን ቅርብ የሆናችሁ ወደ ቤተክርስቲያን አገልግሎት የሚመለሱበትን ነገር ብታመቻችሁ በጣም ደስ ይለናል። እስቲ ፕሮዲሰሬ ታመጣዋለች ይህንን ስራ የሚሰሩበትን የሚጠቀሙበትን እንግዲህ መሳሪያ ታዩታላችሁ። ከዛ በኋላ ወደ መጨረሻ ላይ ግን እንግዲህ በቤተክርስቲያን አገልግሎት በጥምጣማቸው በጋቢያቸው በመስቀላቸው መጨረሻ ላይ ፕሮግራሙን ስንጨርስ ለብሰው ቆመው ባርከውን ጸሎት አድርገውልን የምንለያይ ይሆናል። እስቲ ግን አሁን እየሰሩበት ያለውን እንግዲህ መሳሪያ እንድታዩት እንግዲህ ፕሮዲሰሪ ወደዚህ ታመጣዋለች። ስለ እውነት እኔ በጣም ተገርም ያለው ዝቅ ብለው ስራን ሳይንቁ መስራት ትልቅ ነገር ነው። ይቺ እንግዲህ የዕለት እንጀራውን የሚሸፍኑባት እንግዲህ መሳሪያ ናት። እስቲ ልጆቹ ግን ይህን ነገር ሲሰሙ ወደዚህ ስራ ሲገቡ ምን ተሰማቸው? ልጆቼ አይደለም እዛ አካባቢ ሰው ጎረቤት አያውቅም። ተደብቄ ነው የሚወጣው አይደለ? ተደብቄ ሻሽ ጠምጥሜ ወጥቼ በፔስታል አድርጌ መንገድ ላይ አስቀምጬ ተደብቄ ነው የምሰራው። እንኳን አይደለም ቀርቶ ጎረቤቶቼ ልጆቼ አይደለም እንዲያውቁ የሚያውቀኝ ሰው ካየሁኝ አጋጣሚ
ሸሽቼ ነው የምሄደው። ምክንያቱም አንደኛ ሰው አስታቅቃለሁ፣ ሁለተኛ ደግሞ ትችትም አለ። ሰው ሳይረዳህ እንዴት ሊስትሮ ትጠርጋለህ የሚል ጥያቄ። አሁን እንዳየነው ቅድም ስሰራ ጉንብስ ስል መስቀሉ በወደቀው ድራማ ነው ያሉ ሰዎች አሉ። ስለዚህ እንዲህ አይነት ነገሮች እንዳይገጥመኝ አሁንም እዚህ ጋር ያቀረበው እርግጠኛ ነኝ ድራማ ነው የሚሉት፣ ሌላ ነገር አይሉም። ስለዚህ ከዚህ አንጻር ከሚያውቀኝ ሰው እየራኩ ነው የምሰራው። እንኳን ልጆቼ ከሚያውቀኝ ሰው እየራኩ ነው የምሰራው፣ ርቄ ነው የምሰራው። እርሱ አሁን የምኞቱም ፍላጎቱም በቃ ወደ ቤተክርስቲያን አገልግሎት ተመልሰው ቤተክርስቲያን እያገለገሉ እድሜ ልኮት መኖር ነው። አዎ እኔ ወደ ቤተክርስቲያን መመለስ ነው ፈልገው። ሰዓታት ወዳለሁ። በተለይ እንደ አዲስ አበባ ሀገረ ስብከት እኔ ሰው ነኝ፣ ሊያጠፋ እችላለሁ። ያጠፋሁት እንኳን ጥፋት የለኝም። በሃይማኖቴም በቤተክርስቲያኔም በህዝበ ክርስቲያንም የፈጠርኩት ተጽዕኖ የለኝም። በአዲስ አበባ ሀገረ ስብከትም የፈጠርኩት ተጽዕኖ የለኝም። ግን እንደው ተጽዕኖ ፈጥረሃን ካለኝ በይቅርታ አይቶት ወደ ቦታዬ በሰዓታት መድቦኝ እንደው ሰዓታት ወዳለሁ፣ አገልግሎት ወዳለሁ፣ በሰዓታት መድቦኝ ሰዓታት ባገለግል ደስ ይለኛል። በጣም ደስ ይላል። ይሄ በጣም ትልቅ ትትና ነው። በጣም ትልቅ ነገር ነው። እንግዲህ ያው ተመልካቾች እንደምታዩት ነው። እንግዲህ አባታችንን ከዚህ ነገር አውጥተን እሳቸውም ደግሞ በጸሎት ያግዙናል። እናንተም በውስጥ መስመርም ንስሐ አባትን የምትፈልጉ እንዲህ ማማከር የምትፈልጉ በጣም ትሁት አባት ናቸው። እያገኛቸውም ከእሳቸው ጋር ያለውን ነገር እሳቸውንም መቀበል ትችላላችሁ። ንስሐ አባትን አብራችሁ እየተመካከራችሁ መቆየት ትችላላችሁ እና በተቻላችሁ መጠን እስክሪኑ ላይ በምታየው ስልክ ቁጥር እየደወላችሁ በአካውንታችሁም ደግሞ የተቻላችሁን እየረዳችኋቸው ከዚህ ነገር አውጥተናቸው ወደ አገልግሎታቸው እንዲመለሱ ማለት ፈልጋለሁ። በቀጣይ እንግዲህ በተሻለ ሁኔታ እንግዲህ እንደምናገኛቸው እርግጠኛ ነኝ። እንግዲህ ይህንን ያያችሁ የምትመለከቱም ሰዎች አቅም ላላቸው መርዳት ለሚችሉ ሰዎች ሼር እያደረጋችሁ እንግዲህ ይህንን ተደራሽ ልታደርጉ በእግዚአብሔር ስም ጠይቃለሁ። በቀጣይ እንግዲህ ያሉበትን ሁኔታ ከምን እንደደረሱ እኛም እየተከታተለን ወደ እናንተ የምናመጣ ይሆናል። በመጨረሻ አባታችን ቀረ የሚሉት ማስተላለፍ የሚፈልጉት ነገር ካለ ያስተላልፉልንና በጥምጣሞትን አድርገው ጸሎትን ይዘው ደግሞ በደንብ እንግዲህ ተመልካቹን ባርከው የምንለያይ ይሆናል። እሺ፣ በመጨረሻ እኔ ማለት የምፈልገው እንግዲህ እናንተም ችግር ምንድን ነው? ወደ ሊስትሮ ይዘው ወደ አስፋልት የወጣኸው ምንድን ነው? ምን እንርዳህ? የሚረዳም ካለ እኛም ያቅማችንን የሚረዳም ካለ እናስተላልፍልሃለን ብላችሁ ለጋበዛችሁኝ ለአዲስ ሄሎ አዲስ ከልብ በጣም አመሰግናለሁ። እግዚአብሔር ያክብርልኝ እላለሁ። እናመሰግናለን። ስለዚህ እንግዲህ ልብሳቸውን ቀይረው እንግዲህ አባታዊ ልብሳቸውን አድርገው ወደ እኛ ይመጣሉ ማለት ነው። እሺ ተመልካቾች፣ ፍርዱን ለእናንተ ትቻለሁ። አባታችን በዚህ መልክ እያየናቸው እያገለገሉን ቆዩ ወይስ ደግሞ ቅድም ባየናቸው መልኩ እንያቸው? ፍርዱን ለእናንተ ትቻለሁ። ሁሉንም ማድረግ ትችላላችሁ በእግዚአብሔር በታች። እግዚአብሔር እንዲረዳን ጸሎቴ ነው። አባታችንም ስለመጡ እንግዳችን ስለሆኑ በጣም እናመሰግናለን። እንግዲህ በቀጣይ ያለውን ነገር ከህዝብ ጋር የምናደርስ ይሆናል። አሁን እንግዲህ ለሶስተኛ ጊዜ እስከ የምታዩት ቁጥር አባታችን እያገኛችሁ በአቅመም እየደገፋችሁ እሳቸውን ካሉበት ነገር መውጣት ትችላላችሁ። አብራችሁን ስለቆያችሁ በጣም እናመሰግናለን። በቀጣይ ከሌላ እንግዳ ጋር ከሌላ ዝግጅት ጋር አብረን የምንገናኝ ይሆናል። ቻው ቆዩ።